ኢየሱስን የጠበቁት በሐዋርያዊ ቅብብሎች። ስለዚህ እግዚአብሔር ቤተሰቦች አባቶቻችሁ ዛሬ እንዳይበጠብጣችሁ ከፈለጋችሁ ትናንትን እወቁት። ነገን በሰላም ለመጓዝ ከፈለጋችሁ ደግሞ ዛሬን እወቁት። ዛሬ የትናንት ልጅ ነው፣ ነገ ደግሞ የዛሬ ልጅ ነው። ትናንትን ካላወቅነው ዛሬ ይበላሻል። ዛሬን ካበላሸነው ደግሞ ነገ የተበላሸ ይሆናል። ነገ ከተበላሸ መጨረሻችን ይበላሻል። ያ እንዳይሆን ትናንትን ጠንቅቀን ማወቅ አለብን። ለዚህ ነው አሁን ለእስክንድሮስን ታውቁት ነበር? ሰምታችሁ ታውቃላችሁ? ታዲያ እንደው ምን ይሻላችኋል? እናንተ የዘፋኝ ስም ትሸመድዳላችሁ፣ የኳስ ተጫዋች የጫማ ቁጥሩን ሳይቀር ትሸመድዳላችሁ። የቤተክርስቲያንን ግን ሊቃውንት የማታውቁ ከሆነ ዝም ብላችሁ መበጥበት። እግዚአብሔር ሰላም ይስጠን። አሜን። ሰላም ይስጠን በእውነቱ አሜን። ምን ያደገድገ ዘወልደ ንጉሥ አንተ የንጉሥ ልጅ ስትሆን ምን ያከሳሃል የተባለ እኮ የዳዊት ልጅ እዚሁ አምኖ ነው። የንጉሥ ክርስቶስ ልጆች ነን። እንዴት ነው እናት እንደሌለን ሁለቱ ጡቶቿ ወተትን ከማፍለቅ የማይደርቁ እናት አለችን ቤተክርስቲያናችን። ምን አተን ነው እንዲህ እንደ ድሃ አደግ የምንደርቀው? እና አንብቡ፣ ጊዜ ይኖራችሁ። እውነቴ ነው። ኢየሩሳሌም መጣችኋል፣ እንኳን ደህና መጣችሁ። ግን ኢየሩሳሌም ተሳፍሮ መሄድ ብቻ አያጸድቅም። በጣም ይቅር በሉ። የሚያጸድቀው ሁልጊዜ ራስን መጠበቅ ነው። እስኪ ራስን መጠበቅ በሉ። ራስን መጠበቅ ነው። ራስን መጠበቅ ነው። አንድ ሰው ቤተ መንግስት ገብቶ ምሳ ገብቶ ስለወጣ ከዚያ በኋላ ሁልጊዜ ሰላም ይሆናል? አንድ ቀን ቤተ መንግስት ውስጥ ገብቶ ምሳ ገብቶ ስለወላ ከዚያ በኋላ ማንም የማይነቀው መሆን ይችላል? አይችልም። ራሱን የሚጠብቅበትን መንገድ ሲያብጅ ነው። ገብቶ የወጣ ሁሉ ተጠብቆ አይኖርም። ይሄ የእግዚአብሔር ቤተ መንግስት ክርስቶስ መንግስቱን የገለጠበት ቀን ነው ዛሬ። እዚህ ቤተ መንግስት ውስጥ መጣን። ሰማያዊ ቤተ መንግስት ኢኮነት መንግስቴ ኢኮነትም ዝንቱ ዓለም መንግስቴ ከዚህ ዓለም አይደለችም ብሎ ነበር። ሰማያዊ መንግስቱን ዛሬ ገልጧል። ዛሬ በዚህ መንግስት ጥላ ውስጥ ነው ያለነው። ግን ከዚህ መንግስት እንዳንወጣ ምን ያስፈልገናል? ራስን መጠበቅ። የምንጠብቀው በምንድን ነው? በትምህርት ነው የምንጠብቀው። እለእስክንድሮስ አንዱ ነው። ስለዚህ ሃይማኖተ አበውን እንድታውቁት ከዛሬ በኋላ ቢቻላችሁ ሃይማኖተ አበው መጽሐፍ ገዝታችሁ አንብቡ። በግዕዝና በአማርኛ አይደለም፣ ገዝታችሁ ይኖራችሁ ሁላችሁ። ወደ ትምህርታችን እንት ይሄ መግቢያ ነው። ስለዚህ እንዲህ አድርገው እምነትን ጠብቀው ያቆዩ አባቶቻችን ረድኤታቸው አይለየን። አሜን። የትምህርታችን ርዕስ ምንትኑ አጽሐቆ ይረድ እግዚአብሔር ቃል ውስጥ ምድር። ቅዱስ እለእስክንድሮስ ትምህርቱን ጀመረ። አርዮስን ሲቃወመው ነው። አርዮስ ወልድ ምንድን ብሎ ነበር የሚያምነው? ፍጡር ነው ብሎ ነበር የሚያምነው። ወልድ ፍጡር ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ እለእስክንድሮስ፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ እነ ቅዱስ ጎርጎርዮስ ዘንዚናዙ ነገረ ክርስቶስን ሁልጊዜ ከነገረ ድህነት ጋር እያያዙ ነበር የሚያስተምሩ። ወልድ ፍጡር ነው ሎቱ ስብሐት ሲል አርዮስ እለእስክንድሮስ ምን አለ? እንዴ ወልድ ፍጡር ከሆነ ፍጡርን ሊያድን ይችላል ወይ ብሎ ለመሞገት ነበር። አንዱ የተረታበት መንገድ ፍጡርን ሊያድን አይችልም። ለምን? በአዳም የፈረደበት እግዚአብሔር ከሆነ አዳምን ሊያድነው የሚችልም እግዚአብሔር ብቻ ነው። አዳም መሬት አንተው ትገብ ውስጥ መሬት አዳም ሆይ መሬት ነህና ወደ መሬትነትህ ትመለሳለህ። እርግምተ ትኩን ምድር በእንቲአከ ምድር በአንተ ምክንያት የተረገመች ትሁን። ሶቀ ወአሜከላ ለይብቁልከ እሾህና አሜከላ ይብቀልብህ ብሎ የረገመው ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንዲህ ብሎ የረገመው እግዚአብሔር ነው። እግዚአብሔር የዚህ ዓለም ፈጣሪ አይደለማ፣ የፈጠረው ነዋ ፈጣሪ ሊባል የሚገባው። ምክንያቱም ወልድ ዓለምን እንደፈጠረ በወንጌል ከተጻፈ ወቦቱ ኩሉ ኮነ ወዘንበሌውስ አልቦ ዘኮነ ወይብትኒ እምዘኮነ ወዘይኮነ በእንቲአሁ ቦቱ ይወቱት። ሁሉ በሱ ተፈጠረ፣ ያለሱ ምን የተፈጠረ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በሱ ከተፈጠረ በወልድ ሁሉ በወልድ ከተፈጠረ አብ ደግሞ ካልፈጠረ ወልድ ከፈጠረ የፈጠረው ነው ፈጣሪ። አብ ፈጣሪያችን ላይ ሆን ነው ማለት ነው። ምክንያቱም ወልድ ዓለምን ፈጥሯል። ሁለተኛ ወልድ ፍጡር ከሆነ
ለወልድ ደግሞ አምላክ ብለን የምንሰግድለት ከሆነ ምክንያቱም ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር ከሰማይ በላይ ከሰማይ በታች ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ። ይኸው ግን ለዚህ ዓለም ሁለት አምላክ አለው እንደዚህ የሚሉት ሴት ኃጢአት ነው ማግባት ነውር ነው የሚሉ ናቸው። እኛ ጋብቻ ቅዱስ ነው የምንለው። ታዲያ እነዚህ ሰዎች የበርናባስ ወንጌል፣ የጴጥሮስ ወንጌል፣ የያዕቆብ ወንጌል፣ የእንትና ወንጌል እያሉ ማት ወንጌል ሲያመጡ ቅዱስ ሄሬኔዎስ የተባለው አባታችን ምን ብሎ የነገራቸው? ቆይ ታው ወንጌል 4 ነው አላቸው። ብዙ ነው አሉት። ምን ማስረጃ አለ? እኛም ይዘናል አንተም ይዘናል። የዛን ጊዜ መጽሐፍ ቅዱስ ተሰብስቦ አልተጠረዘም። ምን አላቸው? ቆይ እኔ የፖሊካርፐስ ልጅ ነው። ፖሊካርፐስ ፖሊካርፕ ተብሎ ልታገኙ ትችላላችሁ። በእናንተ በቅርብ ባሉ እንግሊዝኛ ምንጮች ላይ ፖሊካርፕ ይለዋል። ፖሊካርፐስ እኔ የፖሊካርፐስ ልጅ ነኝ። ፖሊካርፐስ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ዮሐንስ ደግሞ የጌታ ደቀ መዝሙር ነው። እናንተ የማን ልጆች ናችሁ አለችው። ከየት ነው የቀዳችሁት? ምንጫችሁ ምንድን ነው? ሰንሰለታችሁ የት ያለ? ከሕዋሳቱ ተበጥሳችኋል እኮ አላቸው። ከማን ያወረዳችሁት አላቸው። በዚህ ነው የያዛቸው። መጽሐፍ ቅዱስ ሳይጠረዝ እንደ ዛሬው እንዲህ ተጠርዞ ሳይገኝ መጽሐፍ ቅዱስን የጠበቁት በሐዋርያዊ ቅብብሎች ነው። ስለዚህ እግዚአብሔር ቤተሰቦች አባቶቻችሁን ይወቁ። ያዳት ሁሉ እንበልልል ያዳት ልጆች ሁሉ እንበልልል ያዳት ልጆች ሁሉ እንበልልል ያዳት ልጆች ሁሉ እንበልልል። አንድ ጊዜ ዝማሬውን መጨረሻ ትከተላላችሁ። ትንሽ ደቂቃዎች ስላሉ አሁን ካሉት ብፁዓን አበው ሊቃነ ጳጳሳት መካከል ብፁዕ አቡነ መልከጼዴቅ የቅዱስ ሲኖዶስ አባል፣ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ ኮሌጅ የበላይ ኃላፊ ሊቀ ጳጳስ እሳቸው ትምህርት ይሰጡናል። በቀጥታ ወደ ብፁዕ አቡነ መልከጼዴቅ እናልፋለን።
ታውቂዋለሽ?